ጤና ይስጥልኝ የተከበራችሁ አድማጮች። የ3000 ዘመን ታሪክ የሚባለው የኢትዮጵያ ታሪክ ከሞላ ጎደል የጦርነት ታሪክ ነው። ኢትዮጵያ ከውጭ ወራሪ ኃይል ወይም ከእርስ በርስ ጦርነት ነፃ ሆና በሰላም ለእድገትና ለስልጣኔ እየሰራች ያሳለፈቻቸው ዘመናት በጣት የሚቆጠሩ ናቸው። እንግዲህ በዚህ የረጅም የጦርነት ታሪክ ውስጥ በየዘመኑ የነበሩ ታላላቅ ሴቶችም ታሪካቸው ከጦርነት የተላቀቀ ሊሆን እንደማይችል እሙን ነው። ዛሬ ታሪካቸውን የማቀርብላችሁ ሁለት ታላላቅ ሴቶች የመጀመሪያ የአጼ ልብነ ድንግል ባለቤትና የአጼ ገላውዲዮስ እናት የአጼ ሰርጸ ድንግል አያት የነበረችው ንግሥት ሰብለ ወንጌል ስትሆን ሁለተኛ የግራኝ አህመድ ባለቤት የነበረችው ባቲ ድል ወንበራ ናት። እነዚህ ሁለት ሴቶች በኢትዮጵያ ረጅም የታሪክ ገመድ የደረሱበት ቋጠሮ ኦቶማን ቱርኮች ከግብጽ ማምልኮች ቀምተው ሶሪያን፣ ፍልስጤምንና የዛሬውን የሳውዲ አረቢያ ግዛቶች እየተቆጣጠሩ በነበሩበትና ወደ ምስራቅ አፍሪካም እየተስፋፉ በነበሩበት ወቅት ነው። በዚህ ወቅት በቆላማው የዳር ሀገር የነበረው የአዳል ሱልጣኔት መሪና የጦር አበጋዝ ግራኝ አህመድ ከኦቶማን ቱርኮችና ከሌሎች አረብ ሀገራት ባገኘው የወታደር ጠመንጃና መድፍ የመሳሰሉ መሳሪያዎች በመታገዝ በማዕከላዊው መንግስት ላይ በከፈተው ጦርነት ለ15 ዓመታት ጠንካራ ክንዱን አሳርፏል። ግራኝ አህመድ ሙሉ ስሙ ክብሩና ሹመቱ ኢማም አህመድ ኢብን ኢብራሂም አልጋዚ ነው። የግራኝ አህመድ ጦርነት ከዚያን ጊዜ ቀደም ብለው እንደነበሩት የእርስ በርስ ጦርነቶች በኢትዮጵያውያን መካከል ብቻ አልነበረም። በባዕድ አገሮች ግፊትና የጦር መሳሪያና የሰው ኃይል ጭምር የታገዘ ነበር። በቱርክና በአረብ እንዲሁም በሌሎች እስላማዊ አገሮች በሙሉ ድጋፍና ትብብር ተጠናክሮ መታወጁ አልተስተባበለም። ማዕከላዊው የኢትዮጵያ መንግስትም በበኩሉ የፖርቹጋል ክርስቲያናዊ መንግስትን ድጋፍና ትብብር እስከ መጠየቅ ደርሷል። እንደጠየቀውም በማግኘቱ የፖርቹጋሎቹ እገዛ ተጨምሮ የኢትዮጵያ መንግስት ሰራዊት በግራኝ አህመድ ጦር ኃይል ላይ በሰነዘረው መጠነ ሰፊ መልሶ ማጥቃት ጦርነት ጥቃቱን ባልሞት ባይ ተጋዳይነት በዲፕሎማሲና በትጥቅ ትግል አክሽፎታል የሚል ሙግት አለ። በሌላ በኩል ጦርነቱ የሃይማኖት ብቻ ጦርነት ሳይሆን በማዕከላዊ መንግስት የተጣለውን ግብር አልገብርም የሚል ከጭቆና አገዛዝ ራስን ነፃ የማውጣትና የአገዛዝ ስርዓትንም የመለወጥ ጦርነት ነው የሚል የግራኝ አህመድ ወገኖች ሙግትም ይሰማል። ከዚህ በተቃራኒ ደግሞ የግራኝ ጦርነት ከኢትዮጵያ የዘር ጠላቶች ግብጾች፣ ቱርኮችና አረቦች ኢትዮጵያውያን ሙስሊሞችን በማስታጠቅ በኢትዮጵያ ላይ ያወጁት የውክልና ወረራ ነው በማለት ያወግዙታል። በዚህ ዝግጅት ውስጥ እንግዲህ አንዱን ወገን ለማወደስ ሌላውን ለመውቀስ አይቃጣም። የወገንተኝነት ጫናን ተቋቁሞ የሰብለ ወንጌልንም ሆነ የድል ወንበራን ታሪክ የመረጃ ግኝት የፈቀደውን ያክል በሚዛናዊነት ለመዘከር ይሞክራል። እንግዲህ በዚህ የኢትዮጵያን ታሪክ በቀየረ ዘመን ከተቃራኒ ወገን የተፈጠሩ ሁለት ታላላቅ ተጽዕኖ ፈጣሪ ሴቶችን ታሪክ ነው ዛሬ የማቀርብላችሁ። ታሪካቸውን ያገኘሁት በ2014 ዓመተ ምህረት ከታተመው ከንግሥተ ነገሥታት ማክዳ እስከ ፕሬዝዳንት ሳህለወርቅ ዘውዴ የተሰኘው የአጥናፍ ሰገድ ይልማ መጽሐፍ ውስጥ ነው። ይህ መጽሐፍ ከ30 በላይ የሚሆኑ ታሪካዊ ታላላቅ ሴቶችንና በዘመናዊት ኢትዮጵያ የሚገኙትንም ተጽዕኖ ፈጣሪ ሴቶቻችንን በየዘመናቸው ከነበረ ታሪክ ጋር እያጣቀሰ ጠለቅ ባለ ሁኔታ ያስቃኘናል። ቆንጆ መጽሐፍ ነውና እንድታነቡት ጋብዛለሁ። ላይክ፣ ሼር፣ ኮሜንትና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። እቴጌ ሰብለ ወንጌል ከ1490 እስከ 1560 ዓመተ ምህረት የእቴጌ ሰብለ ወንጌል የዘር ሐረግ በአንድ ወገን ከጎጃም ደብረ ወርቅ በሌላ ወገን ከጎንደርና ከትግራይ ይመዘዛል። ሰብለ ወንጌል ማለት የወንጌል ፍሬ ማለት ነው። ልብነ ድንግል ከሰብለ ወንጌል ጋር የተጋቡት በ19 ዓመት ዕድሜ ከመንገሳቸው ከ1508 ዓመተ ምህረት ጥቂት ቀደም ባሉት ዓመታት በአባታቸው በአጤ ናዖድ ምርጫና ፈቃድ መሆኑ ታሪካቸው ያስረዳል። ወደ እቴጌ ሰብለ ወንጌል ታሪክ እምብርት ከመዝለቃችን በፊት ለግንዛቤ አመች ዘንድ ለእቴጌይቱ የፖለቲካ ሰውነት መነሻ መገስገሻና መድረሻ የሆነውን የወቅቱን የኢትዮጵያ ገጽታ እንቃኛለን። ቅኝቱን በተለይ ይልማ ዴሬሳን ዋቢ በማድረግ እንደረድራለን። አጤ ልብነ ድንግል በማህፉድና በሱልጣን መሐመድ የተመራውን የአዳል ሰራዊት በሐምሌ ወር 1508 አይቀጡ ቅጣት ቀጥተው ከደመሰሱ በኋላ በኢትዮጵያና በአዳል መካከል የነበረው ቅራኔ በማያወላውል አኳኋን ከፍጻሜ የደረሰ መስሎ ነበር።
በሌላ ጎኑ እንዲህ መምሰሉ መዘናጋቱን አስከትሎ እንደነበር ይታያል። ከፈጠጋር ጦርነት በፊት ንግሥት ኢሌኒ ከፖርቹጋሎችና ከአጎራባች የእስላም ሀገሮች ከነግብጽ ጋር ጀምራ የነበረውን ወገን የማበጀት የፖለቲካ ሥራ በልብነ ድንግል ቤተ መንግሥት ውስጥ እየቀዘቀዘ ሄደ። ከፈጠጋር ድል በኋላ የእስላሞች ኃይል ለ10 ዓመት ያህል እየተዳከመ ሄዶ ነበር። የሐረር ሱልጣኖችና የደዋሮ ባላባቶች ግራኝ አህመድ እስከተነሳበት 1517 ዓመተ ምህረት ድረስ እርስ በርስ ሲተላለቁ ነበር። በአንጻሩ ከፈጠጋር ጦርነት በኋላ በነበረው 10 ዓመት ጊዜ የሰላም፣ የብልጽግና፣ የተድላና የደስታ ዘመን ነበር። በግብርናና በአገልግሎት በፖለቲካም የሰከነ እድገት ተመዝግቦ ነበር። አለልክ የተጎናፈረው የልብነ ድንግል መንግስት ጦር አውርድ እያለ መሬትን እስከ መግረፍ ደርሶ እንደነበር በርካታ የታሪክ ተመራማሪዎች በትዝብት ዘግበውታል። የግራኝ አህመድ ጦርነት የዚያ የጦር አውርድ ጥያቄ መልስ እንደሆነ በተለይ በካህናት በኩል በነውርነት ተነቅፏል። የጦር አውርድ ጥጋብ ሰለባ የሆኑት ከማንም በላይ የኢትዮጵያ የስልጣኔ ቅርስና ውርስ እንደዚሁም ሕዝብ ናቸው። ይህን ካልን ዘንዳ የመከራው ገፈት ቀማሽ ወደ ነበረችው እቴጌ ሰብለ ወንጌል ገድል ተረክ እንመለስ። እቴጌ ሰብለ ወንጌል የአጤ ልብነ ድንግል ብቸኛ የአሚን ሚስት ነች። ልብነ ድንግል እንደ አባቶቻቸው ሁሉ እሳቸውም ከሃዲያ ወይም ከደዋሮ ወይም ከአዳል ወገን የፖለቲካ ጋብቻ ለመፈጸም አስበው አንዲት ልጅ ከሃዲያ አጭተው ነበር። ከታጨቸው ልጅ ጋር በግንባር ሲገናኙና ሲመለከቷት ጥርሷ ገጣጣ በመሆኑ ክርስትና አስነስተው ለአንድ ባለሟላቸው ዳሯት። ታስቦ የነበረው የፖለቲካ ጋብቻ እንደተጠበቀው ባይሆንም ተፈጽሟል። ከዚህ በኋላ ነበር አጤ ልብነ ድንግል ለፖለቲካ ሲባል ከእስላም ባላባቶች ጋር መጋባትን ነቅፈው እንደ ወንጌሉ አንድ ወንድ ለአንዲት ሴት ሕጋዊ ጋብቻን የተከተሉት። አጤ ልብነ ድንግል በአንዲት ሚስት ብቻ መወሰናቸውን በማድነቅ በታሪከ ነገሥት ውስጥ የሚከተለው ቃል አንክሮ ተጽፎላቸዋል። በነገሰ ጊዜ እርምጃውን በቤተ ክርስቲያን ሕግ አደረገ። እሷ ከወሰነችለት አልተላለፈም። ከሱ በፊት ከነበሩት ነገሥታት ተለይቶ የሚመሰገን ነገር በማድረጉ የሚያሳማ ነገር ባለመፈጸሙ የእግዚአብሔር ጸጋ በላዩ ላይ ወረደ። ይህም ጸጋ በቤተ ክርስቲያን ደንብ አንድ ባንድ ለአንዲት ሴት መሆን የተቀደሰ የጋብቻ ፍቅር አሳደረበት። ራሷን ለባሏ በማስገዛት የምታሳምር መልካም ሴት አጋቡት። ንጉሱም የመልኳን ውበት አይቶ ወደዳት። ይህችም ሴት ሰብለ ወንጌል ትባላለች። ብዙ ልጆችም ወለደች። ከሰብለ ወንጌልና ከልብነ ድንግል አብራክ የተከፈሉት ልጆች ፊክቶር፣ ያዕቆብ፣ ገላውዲዮስ፣ ወለተ ቅዱሳን፣ ሰብነ ጊዮርጊስና አመተ ጊዮርጊስ ናቸው። ወንዶች ልጆቻቸውን በተመለከተ ፊክቶር ለወግ ለማዕረግ ሳይበቃ ይሞታል። ገላውዲዮስ ይነግሳል፣ ሚናስ እንደ ባሪያ ይሸጣል፣ ያዕቆብ ይኖራል የሚል ራእይ ልብነ ድንግል አይተው እንደነበር በገድለ ራጉኤል መጻፉ ታውቋል። ራእዩ በትክክል መፈጸሙ በእቴጌ ሰብለ ወንጌልና በአጤ ልብነ ድንግል ታሪክ ተዘግቧል። የእቴጌ ሰብለ ወንጌል ተጋድሎ ቀደም ሲል እንደተጠቀሰው ከአህመድ ግራኝ ጦርነት ቀደም ባሉት ዓመታት የኢትዮጵያ የብልጽግና እድገት ደረጃ ከመቼውም ይልቅ ብልጫ እንደነበረው ተረጋግጧል። ያን የብልጽግና ከፍታ በተመለከተ በኢትዮጵያ ለብዙ ዓመታት የቤተ መንግሥት ባለሟል ሆኖ የኖረ ፔሮድ ኮቪል የተባለ ፖርቹጋላዊ ፍራንቼስኮ አልቫሬዝ ለተባለ የታሪክ ተመራማሪ ያገሩ ሰው ሲያጫውተው በየዓመቱ ብዙ ወርቅ እያመጡ እዚህ ዋሻ ውስጥ ያስገባሉ። አንድም ጊዜ ሲያወጡት አላየሁም። በዋሻው ውስጥ ዓለምን ሁሉ ለመግዛት የሚበቃ ወርቅ ሳይገኝ አይቀርም በማለት የሰነዘረውን ግርምት በርካታ ጸሐፍት ተጋርተውታል። ፍራንቼስኮ አልቫሬዝም በበኩሉ ከትግራይ እስከ ሸዋ በዚያን ጊዜ አንጎት በተባለው አገር በስንዴና በገብስ እርሻ የበለጸገ የቀንድ ከብት፣ የበግ፣ የፍየል፣ የፈረስና የበቅሎ መንጋ በብዛት የሚረባባቸው አውራጃዎች እንደነበሩ ኢትዮጵያን ተዘዋውሮ በጎበኘበት ጊዜ ማረጋገጡ መስክሯል። ፍራንቼስኮ አልቫሬዝ በኢትዮጵያ ቆይታው በዓይን አይቶ በጆሮው ሰምቶ ባጠናቀረው መረጃ ኢትዮጵያ ለመካ፣ ለጅዳ፣ ለዜቢድና ለሌሎችም የአረብ አገሮች እህል፣ ከብት፣ ዝባድና ቅመማ ቅመም፣ ወርቅና ሌሎችንም ሸቀጣሸቀጦች ትሸጥ ነበር። ለሸቀጣሸቀጦችም ዋጋ የአረብ ፈረሶች፣ ጥሩር፣ የመካ ከፋይ፣ ስጋጃ፣ ምንጣፍና ከህንድ ሀገር የሚመጣ በእንቁ የተጌጡ መጎናጸፊያዎችና የሐር ጨርቅ ታገኝ ነበር። ከዚህም ሌላ የግዛቱ አካል በሆኑ ጎጃም፣ ትግራይና ባህረ ነጋሽ በአይነትና በመጠን የገባውን ግብር በመጥቀስ እንደሚከተለው አስፍሮታል። ጎጃም ብቻ 3000 ፈረስ፣
3000 በቅሎ፣ 30000 ቡልኮ፣ 30000 ኩታና 30000 ወቄት ወርቅ በዓመት ትገብራለች። ባህረ ነጋሽ ማለትም የዛሬዋ ኤርትራ 150 የግብፅና የአረብ ፈረሶች፣ ቁጥር ስፍር የሌለው የሐር ጨርቅ፣ የህንድ ካሽሚር ጨርቅና ስመጥሩ የመካ ከፋይ ያስገባል። ትግራይ ደግሞ 230 የአረብና ሌሎች ፈረሶች፣ ብዛቱ የሚያስደንቅ የሐር ጨርቅና ብትን ሐር አስገባ በማለት ለአይነት ያህል የፖርቹጋል መልእክተኞች በተሰኘው መጽሐፍ ጠቅሶ ጽፎታል። አጤ ልብነ ድንግል ለፖርቹጋል ንጉሥ በጻፉት አንድ ደብዳቤ ላይ ወርቅ በእኔ ዘንድ እንደ ባህር አሸዋ ነው በማለት የሀገራቸውን ብልጽግና ከፍታ በማያጠራጥር ምስክርነት አረጋግጠዋል። በወገንም በባዕዳንም የተደነቀ የኢትዮጵያ ልማትና እድገት ያለ ምክንያት የተመዘገበ ብልጽግና አልነበረም። የማዕከላዊ ክርስቲያናዊ መንግስት የስልጣን ባላንጣ የነበሩት የአዳል፣ የሱማሌ፣ ሐረርን የከተሙት የግብጾችና ቱርኮች እስላማዊ ሱልጣኖችና ባላባቶች አንዳንድ ጊዜ በተናጠል ሌላ ጊዜ በግንባር በመደራጀት በማዕከላዊው መንግስት ላይ የሚያውጁትን ጦርነት በይደራ ቆይተው በእርስ በርስ ጦርነት ተጠማምደው ነበር። በልብነ ድንግልና በሰብለ ወንጌል አገዛዝ የመጀመሪያዎቹ ዓመታት ጦር አውርድ ያስባለው ብልጽግና በእስላሞቹ የእርስ በርስ ጦርነት መጠመድ የተገኘው የእፎይታ ጊዜ በረከት ነው። እስከዚህ የተጠቀሱት አንኳር ነጥቦች እቴጌ ሰብለ ወንጌል አጤ ልብነ ድንግልን እንደ ባል አፍቅራ እንደ መሪ አክብራና መክራ ያስመዘገበቻቸው የጋራ ትሩፋቶች ናቸው። ትሩፋቶቹ የእሷም ክቡር ንዑድ ተሳትፎ ውጤቶች እንደነበሩ እንቅጩን እናገራለን። እቴጌ ሰብለ ወንጌል ከግራኛ ዓመት ጦርነት በፊትም ሆነ በኋላ መልካም ሴት ለባሏ ዘውድ ናት እንደተባለው የባሏ ተድላና ደስታ ዘመን ጓደኛ፣ በመከራውም ጊዜ ከቃጫ ወዲያ ገመድ፣ ከሚስት የቀረበ ዘመድ እንደተባለው የቁርጥ ቀን ሰማዕት ሆና ተገኝታለች። በግራኛ ዓመት ጦርነት 15 ዓመታት ጊዜ ውስጥ ከሸዋ እስከ ትግራይ ከነ ቤተሰቧ በመሰደድ በባሏና በበህር ልጇ በፊቅጦር ጦርነት ላይ መገደል፣ ሚናስ የተባለው ልጇ በጦር ሜዳ ተማርኮ ወደ አረብ አገር በባርነት መሸጥ የደረሰባትን መንፈስ ስብራት ተቋቁማና የተረፉትን የሙት ልጆቿን ይዛ ጦርነቱን በመከላከል ሲያመች መልሶ በማጥቃት በአበጋዝነት መርታለች። በአህመድ ግራኝ ጦርነት ያልተያዘውን አገር እንደ ሁኔታው እንደገና ጠበብ ባለ መንግስታዊ የእዝ ሰንሰለት በተዋቀረ ስርዓት ገዝታለች። እቴጌ በተለይ ጦርነቱ እጅግ ከፍቶ በነበረበት ዘመን ከባህረ ነጋሹ ሹም ይስሐቅ ጋር ባልተቋረጠ የመልእክት ቅብብሎሽ ያደረገችውን ስልታዊ ግንኙነት የወገንም የባዕድም ጸሐፍት በአድናቆት ዘግበውታል። በዚያ ቀውጢ ጦርነት ወቅት ኢትዮጵያ በምጽዋ የባህር በር ትጠቀም ነበር። ወደፊት በስፋት እንደምንዘክረው የኢትዮጵያን ነጻነትና አንድነት ከአህመድ ግራኝ ጥቃት ለመታደግ ከፍተኛ አስተዋጽኦ ያደረጉት የፖርቹጋል ወታደሮች እስከ መሃል አገር ለመዝለቅ የቻሉት በምጽዋ ወደብ ገብተው ነበር። በንግሥት ሰብለ ወንጌል ሞግዚትነት መንግስት ተጠናከረ። ገላውዲዮስ ነገሱ። ፖርቹጋሎች መጡ። በ1533 ዓመተ ምህረት የአህመድ ግራኝ የውክልና ጦርነት ከማጥቃት ወደ መከላከል አዲስ ምዕራፍ የገባበት ወቅት ነበር። የእቴጌ ሰብለ ወንጌል ጦር ኃይል እየተጠናከረ የግራኝ አህመድ ወገን እየደከመ መጣ። ቀብረውት ነበር አርቀውም ሰው ፈነቃቀልና ብቃሊያ ሰው እንደተባለ ሆነና የአባታቸውን የአጤ ልብነ ድንግልን አልጋ ወርሰው የነገሱት ገላውዲዮስ በነገሱ በወሩ በተንቤንና በሽሬ የጠላት ሹም በነበረው ዮናታን በተባለ ከሃዲ አዝማችነት ይመራ የነበረውን የአህመድ ግራኝ ጦር ወግተው አባረሩ። ከሃዲው ዮናታን ተገድሎ ዜናው ለንግሥት ሰብለ ወንጌል ተበሰረ። ንግሥት ሰብለ ወንጌል የልጇን የገላውዲዮስን የድል እፍታ በማጣጣም ላይ እንዳለች በከፍተኛ ጉጉት ሲጠበቁ የነበሩ የፖርቹጋል ወታደሮች ምጽዋ ወደብ የመግባታቸው ዜና ተበሰረላት። የመሪራ ሳማን በላይ መጽሐፍ ላይ እናታቸው ንግሥት ሰብለ ወንጌል ተንቤንን ትተው ወደ ደንቀዝ ሄዱ። እዚያም ቤተ መንግስታቸውን እየሰሩ ሳለ በተስፋ ሲጠባበቁት የነበረው የፖርቹጋል መንግስት እርዳታ 689 ወታደሮች ከአዳዲስ የጦር መሳሪያ ጋር መጣላቸው ይላል። ሌሎች የመረጃ ምንጮች ወደ ኢትዮጵያ የመጡት የፖርቹጋል ወታደሮች 400 ናቸው ይላሉ። የድሉ ብስራት ወዲያው በሌላ ድል ታደሰ። ፖርቹጋሎቹ ምጽዋ ከገቡ በኋላ አካባቢውን በጊዜያዊ ድል በከፊል ተቆጣጥሮ የነበረውን የግራኝ አህመድ ሰራዊት ደምስሰው ኑር ኤደን የተባለውን የጦሩን መሪ ገድለው ጭንቅላቱን ቆርጠው ደብረ ዳሞ ለንግሥት ሰብለ ወንጌል በመላክ ግዳይ ጣሉ። የተጣለው ግዳይ ለንግሥት ሰብለ ወንጌል በጾም በጸሎት ምህላ ወደ እግዚአብሔር ተዘርግቶ ለቆየው እጅ የተሰጠ መልስ ነው ተባለ። የፖርቹጋል ወታደሮች የኢትዮጵያን ምድር መርገጥ የሁለት ተቃራኒ ጽንፎች የመጀመሪያው መጀመሪያና የመጨረሻው መጀመሪያ ነበሩ።
የጽንፎቹ አንድምታ የግራኝ አህመድ ጦርነት ጥቁር ደመና የጨገገበት የኢትዮጵያ የእስከዛሬውን አገርን ከጥፋት ሕዝብን ከስደትና ከባርነት የመታደግ ተጋድሎ ትንሣኤ ብርሃን የፈነጠቀበት ነበር። ፖርቹጋሎቹ ጊዜ ሳያጠፉ በኤርትራው ገዢ ባህረ ነጋሽ ይስሐቅ አጀብና መንገድ መሪነት ወደ ደብረ ዳሞ በመጓዝ ንግሥት ሰብለ ወንጌል ጋር ተገናኙ። ግንኙነት የተፈጸመው በሁለት ደረጃ ነበር። ንግሥት የፖርቹጋሎቹ ደብረ ዳሞ መድረስ እንደተነገራት ከእንግዶቹ ሁለቱ ሹማምንት በቅርጫት እንዲወጡ አድርገው ተቀበሏቸው። ከዚያ በኋላ ንግሥት ሰብለ ወንጌል በ30 ደንገጡሮቿ በ50 ጭፍሮቿ በመታጀብ ከተራራው አምባ ላይ አወረደች። ወደ ድባሯ በአማራ አጀብ የተጓዘችበትን ውበትና ድምቀት ደካሽታንዞ የተባለ ደራሲ እንደሚከተለው ተርኮታል። በቅሎውን ጭምር የሚሸፍን ትልቅ የሐር አጎበር ሰዎች ይዘውላቸው እንደነበር፣ ራሳቸው ደግሞ ፊታቸውን በማያሳይ የዓይነ ርግብ ሸፍነው ከውስጥ ከህንድ የመጣ ነጭ ቀሚስ ለብሰው በዚያ ላይ የአረቦችን ካፖርት የሚመስል የወርቅ ዘርፍ ያለበት በርኖስ ለብሰው እሳቸው በበቅሎ ሲሄዱ ታማኙ ባህረ ነጋሽ ይስሐቅ የማዕረግ ልብሱን የአንበሳ ጎፈር ለብሶ እየመራ ክርስቶፎር ደጋማ ወዳለበት እየተጓዙ ደረሱ። ክርስቶፎር ደጋማ ጭፍራውን ይዞ ሄዶ በአንድ ቦታ ላይ ተገናኙ። ክርስቶፎር ደጋማ እሳቸውንና አገራቸውን ከእስላሞች ጋር ተዋግቶ ነፃ ለማውጣት በፖርቹጋል ንጉሥ ትእዛዝና በህንድ አገረ ገዢ ፍቃድ መምጣቱን እሱና እዚያ በሰልፍ የሚታዩት ፖርቹጋሎች ሁሉ ንግሥቲቱንና ወገኖቻቸውን ወደ ቀድሞ ስፍራቸው ለመመለስ ስለ ክርስትና ሃይማኖት ለመዋጋት በመሞታቸው የቆረጡ መሆናቸውን ከማስረዳት ጋር ሰፋ ያለ አስደሳች ዲስኩር አደረገላቸው። ንግሥት ሰብለ ወንጌልም በሰሙት አነጋገር ተደስተው ዶም ክርስቶፈርን ካመሰገኑ በኋላ ወንድማቸው የፖርቹጋል ንጉሥ ይህን እርዳታ በመላኩ ከእግዚአብሔር በቀር ብድሩን ሊመልስለት የሚቻል አይደለም ብለዋል። ንግሥት ሰብለ ወንጌል ከአምባው እንደወረደች የቁም እስረኛ ሆኜ ከቆየሁበት ተራራ እንደወርድና ሕዝቤንም ለመታደግ እንድችል ለረዳኝ ፈጣሪ አምላክ ምስጋና ይድረሰው በማለት ደስታቸውን በእንባ አጅበው መግለጻቸው ሌሎችንም አስለቅሷል። በግዴታም ሆነ በውዴታ ወደ አህመድ ግራኝ ገብተው የነበሩ በርካታ ከሃዲዎች በድርጊታቸው የተጸጸቱና ምሕረት እየጠየቁ ከንግሥትና ከፖርቹጋሎች ጋር ተሰለፉ። ኢትዮጵያን ከአህመድ ግራኝ የውክልና ጦርነት ነፃ የማውጣት ዘመቻ በንግሥት ሰራዊትና በሕዝብ ድጋፍ በፖርቹጋል ወታደሮችና በገላውዲዮስ ሰራዊት በሁለት ግንባር ታወጀ። የአምባሰናይት ጦርነት። የንግሥት ሰብለ ወንጌል ሰራዊትና ሕዝቡ ከፖርቹጋሎቹ ጋር ከሐምሌ ወር 1533 እስከ ታኅሳስ ወር 1534 ዓ.ም ባለው የስድስት ወር ጊዜ የማጥቃት ዘመቻውን ዕቅድ ሲነድፉና የጠላትን ሁኔታ ሲያሰልሉ ቆይተው ወደ አድዋ ወረዳ አምባሰናይት ተጓዙ። አምባው የተጠናከረ የጠላት ኃይል የተከማቸበት ጦር ሰፈር ነው። የተራራማው አምባ 5 በሮች አሉት። የጉዞ መዳረሻ ንጉሥ ገላውዲዮስ ያሉበት ሸዋ ይፋት ሲሆን አምባሰናይት በእግረ መንገድ የተደረሰበት የጠላት የጦር ሰፈር ነው። ዶም ክርስቶፈር ይህን የተጠናከረ የጠላት ጦር ሰፈር በቸልታ ወደ ኋላ አልፎ ወደ ሸዋ መጓዝ ከጦርነት ማጥቃትና መከላከል ንድፈ ሐሳብ ጋር የማይጣጣም ውሳኔ ስለሆነ መንገዱን እያጠራ ማለፍ እንደሚገባው አምኖ ይህንኑ ለንግሥት ሰብለ ወንጌል አሳወቀ። ንግሥት በበኩሏ በእጅጉ ተጠናክሮ መዋጊያ መሽጎና ተመቻችቶ የሰፈረውን የጠላት ጦር አነስተኛ ቁጥር ባለው ሰራዊት መውጋት እንደማያዋጣ አስረዳችው። ንግሥት ሰብለ ወንጌል ትሁት ተቃውሟን የሰነዘረችው ቀደም ሲል ጀምሮ በስለላና አጸፋ ስለላ ካገኘችው መረጃ ተነስታ እንደነበር ታውቋል። ስለላን በተመለከተ ሁለቱም ተዋጊ ወገኖች የስለላና አጸፋ ስለላ መረብ ዘርግተው መረጃ ሲተላለፉ እንደነበር ፖርቹጋሎች ከመጡ በኋላ ሁለት የአህመድ ግራኝ ጦር ሰላዮች በፖርቹጋልና በንግሥቷ የተቀናጀ ሰራዊት ውስጥ ሰርገው በመግባት ሲሰልሉ ተገኝተው ከተፈጸመባቸው ቅጣት ማረጋገጥ ተችሏል። የተክለ ጻዲቅ መኩሪያ የግራኝ አህመድ ወረራ ላይ እንዲህ የሚል ተጽፏል። ግራኝ አህመድ ሰላይ የላከ ሰፈራቸውን ያስመረምራል የሚል ወሬ ሰምተው ኖሮ ሰፈራቸውን በጥብቅ ዘበኛ ሲያስጠብቁ ሰነበቱ። በዚሁ መካከል ክርስቲያን መስለው ሲሰልሉ የተገኙ ሁለት እስላሞች ተይዘው ከክርስቶፈር ፊት ከቀረቡ በኋላ ለመቀጣጫ እንዲሆኑ ራሱ ክርስቶፈር በሰረገላ ጎትተው እንዲበጣጠሱ ፈረደባቸውና በዚሁ ቅጣት ተገደሉ የሚል ተጽፏል። ወደ አምባሰናይት ጦርነት ታሪክ እንመለስ። የክርስቶፈር ሰራዊት በንግሥት ጭፍሮች እየታገዘ አምባውን አጥቅቶ በሞትና በአካል ጉዳት ከፍተኛ መስዋዕትነት ከፍሎ የተቀዳጀውን ድል ካስታንዞ ያሰፈረውን መረጃ ዋቢ አድርገን እንዘክራለን።
የዚህን አምባ የማጥቃት ጦርነት ንግሥተ ሰብለ ወንጌል ባትደግፈውም ክርስቶፎር በበኩሉ በእግዚአብሔር እርዳታ አምባውን ለማፍረስ እንደሚችል ለንግሥቲቱ አረጋገጠና ፈቃዷን አግኝቶ ጭፍራውን ይዞ ወደ አምባው አመራ። የግራኝ አህመድ ጦር የተሰነዘረበትን ጥቃት ከአምባው አናት በተወረወረ የቋጥኝ ናዳ ጭምር ተከላከለ። ጦርነቱ የተፋፋመው በፖርቹጋሎቹ በኩል በመድፍ ጭምር ሲሆን እስላሞቹ በጠመንጃ በጦርና በጎራዴ ጠንክረው በመዋጋት 8 ፖርቹጋሎችን ገድለው ከ40 በላይ አቆሰሉ። ከግራኝ በኩል የሞተው ለቁጥር የሚያዳግት እንደነበር በየታሪክ ድርሳናቱ በውጥነት ተዘግቧል። ከአምባው ድል በኋላ ንግሥት ሰብለ ወንጌል ሁኔታውን እንድታይ ክርስቶፈር ጠይቋት ነበር። ይሁንና አምባውና ወደ አምባው አናት የሚያስወጡት በሮች ሁሉ ከጠላትም ወገን በኩል እንደ ቅጠል የረገፉ ወታደሮች ሬሳ የተረፈረፈባቸው መሆናቸውን ሰምታ ሳትሄድ ቀርታለች። የፖርቹጋሎቹና የንግሥት የተቀናጀ ሰራዊት የአምባ ሰናይት አንጸባራቂ ድል ዜና በየወረዳው ተናኘ። ሕዝብ ከራሱ አስበልጦ ያለውን አሟጦ ያንዳንዱ ባላገር 10 እንጀራ፣ 1 ድስት ወጥና 1 ገንቦ ጠላ ምጥን አስገባ። ግራኝ አህመድ አናሳ በተባለ ግንባር ንግሥትና ፖርቹጋሎቹ አጠናክረው ካሰለፉት ሰራዊት ጋር መጋቢት 1534 ዓ.ም ተዋግቶ ለሁለተኛ ጊዜ ከመሸነፉም በላይ ቆስሎ ሸሸ። ጦርነቱ በወገን ድል አድራጊነት ቢፈጸምም በሁለቱም ተፋላሚ ወገኖች በኩል ከፍተኛ የሕይወትና የአካል ጉዳት ደርሶ ነበር። ከዚህ በኋላ እስከ ነሐሴ 1534 ባለው የ6 ወር ጊዜ ግራኝ ተጨማሪ አጠናካሪ የቱርክና የአረብ ወታደሮች እንዲላክለት አህመድ ዘቢድ ፓሻን ጠየቀ። ጥያቄው ወደ ዘቢድ ፓሻ የተላከው ከ100,000 ወቄት ገጸ በረከት ጋር ሲሆን ከገጸ በረከቱ ጋር 1531 ዓ.ም ግንቦት 25 ቀን በተደረገ ጦርነት ተማርኮ የቆየውን አቤቶ ሚናስን ልኮለታል። ሚናስ የተላከው የነፍጥና የመድፍ መያዣ ተደርጎ እንደሆነ ተረጋግጧል። እጅግ በከበረ ገጸ በረከት ታጅቦ ለቀረበለት የወታደርና የጦር መሳሪያ ጥያቄ ዘቢድ ፓሻ ለግራኝ የሰጠው መልስ እንደ ገጸ በረከቱ ሁሉ የሚያስደንቅ ነበር። ቤርሙድዝ 600 የቱርክ ወታደሮች፣ 200 አረቦች ናቸው የተላኩት በማለት ዘግቧል። ካስታንዞ በበኩሉ 900 ባለጠመንጃ የቱርክ ወታደሮች፣ 30 ባለወርቅ ርካብና የብረት ጫማ የተመታባቸውን ፈረሶች ተቀምጠው የሚዋጉ ፈረሰኞችና ቁጥራቸው በውል ያልታወቀ አረቦች ከ10 መድፎች ጋር መሆናቸውን ዘግቧል። የወልፋ አሸንጌ ጦርነት፣ የክርስቶፈር ደጋማ መስዋዕት። የንግሥት ሰብለ ወንጌልና የፖርቹጋል ሰራዊት ከሳህርት ወደ ወልፋ አሸንጌ ተንቀሳቅሶ አህመድ ግራኝ የሚሰነዝረውን ጥቃት ለመከላከል ተዘጋጅቷል። የእስላሞቹ ሰራዊት ጥቃት የጀመረው ዋናው ፍልሚያ ከመጀመሩ መስከረም 3 ቀን 1535 ዓ.ም በፊት እንደነበር ታውቋል። ቀደም ሲል ተጎድጉዶ የነበረው ምሽግ በጠላት መድፍ ስለተደመሰሰ የወገን ጦር ወደ ጠላት እየቀረበ እንዲዋጋ ክርስቶፈር አዘዘ። እሱም በግንባሩ የተሰለፉትን እስላሞች መልሶ በማጥቃት ወደ ኋላ እንዲያፈገፍጉ አደረገ። በዚሁ ጊዜ በጠመንጃ ጥይት አንድ እግሩን ተመትቶ ቆሰለ። ክርስቶፈር ከቆሰለም በኋላ ከወዲያ ወዲህ እየተንቀሳቀሰ ሰራዊቱ ጠንክሮ እንዲመክት በማደፋፈር የሕልቅናውን ድርሻ በመወጣት ላይ እንዳለ እንደገና ቀኝ ክንዱን በጥይት ተመትቶ ክፉኛ ቆስሎ ወደ ኋላ አፈገፈገ። ንግሥት ሰብለ ወንጌል በደጀንነት ከተሰለፈው ጦር ጋር ሆና ቆስሎ ወደ ኋላ የተመለሱትን በመቀበል ቁስላቸውን እሷና ደንገጥሮቿ ያስሩላቸው ነበር። እስከ ጦርነቱ መጨረሻ አብራ ቆየች። በዚሁ ጊዜ ከጠላት በተተኮሰ ጥይት 2 ደንገጥሮቿ ቆስለዋል። የሰራዊቱን ወደ ኋላ ማፈግፈግ ቤርሙድዝ የሚከተለውን አስፍሯል። ከሽሽት ቀደም ብሎ ዋናው ጦርነት ሳያልቅ ንግሥቲቱ ወደ ተራራ እንድንመለስ ብጠይቃት የሚቀመጡበት በቅሎ የሌላቸውን ከሷ ጋር ያሉ እመቤቶችን ትቼ አልሄድም በማለት እምቢ አለች። አስገድጄ እሷን ከቆነጃጅት እህቶቿ አንዲቱን በኔ ፊት እንድትሄድ ሌላይቱን በኔ ፈረስ ላይ አፈናጥጬ ጉዞ ተጀመረ ካለ በኋላ ክርስቶፈር በጭፍሮቹ ብርታት በቃሬዛ ተጉዞ ንግሥት ካለችበት ተራራ ስር መድረሱን ከደረሰም በኋላ የተፈጠረውን ሁኔታ ንግሥቲቱና እኛም ተማልኮ ወይስ ሞቶ ይሆን እያልን በመጨነቅ ላይ ሳለን ቆስሎ ደረሰብን። በዚህ ጊዜ ንግሥቲቱ የራሷን ሻሽ ቀጸላ ከራሷ ላይ ገፋ የሚሰቃየውን ቁስሉን ራሷ አሰረችለት። ስንጓዝ ወንዝ ተሻግሬ አልሄድም አለና ካልጋ አውርደው አስተኙት። ንግሥቲቱ ወንዙ እንድንሻገር ብለምናት ክርስቶፈርን ትቼ አልሄድም አለች። በዚያን ጊዜ ጠላት በቅርብ ስላለ በቶሎ ወንዙን ባንሻገር
የእሷ ሕይወት ብቻ ሳይሆን የልጆቿም የመንግስቷም ጥፋት እንደሚደርስ አስረዳዋት። በዚህ ቦታ ይህ ሰው ማለትም ክርስቶፎር ከሚቀር የገዛ ልጄ ቢቀር መርጣለሁ ብላ በለቅሶ እያማረረች በግድ ከበቅሏ ላይ ወጣች በማለት ስለ ንግሥቲቱ ሩህሩህነት የዓይን ምስክርነቱን ሰጥቷል። የተሸነፈው የወገን ሰራዊት በሽሽት ሲበታተን እነ ክርስቶፈርም በአንድ ሌላ መንገድ ከ14 ጭፍሮቹ ጋር አዘገሙ። ክርስቶፈርና 14 ጭፍሮቹ አፈግፍገው አንድ ደባቃ ስፍራ አድፍጠው ካደሩ በኋላ እግር በእግር ዱካ እየመቱ ሲከታተሏቸው የነበሩ የቱርክ ወታደሮች ደርሰውባቸው ተማረኩ። ቱርኮቹ እያሰቃዩ ወስደው ለግራኝ አህመድ አስረክቧቸው፣ ግራኝም ለመግለጽ በሚዘገንን ስቃይና መከራ የቂሙን ድርሻ ከተወጣ በኋላ በግፍ ገደላቸው። የፖርቹጋሎች እንደገና በንግሥት ዙሪያ መሰባሰብ፣ የአጤ ገላውዲዮስ መምጣት። ንግሥት ሰብለ ወንጌል በክርስቶፎር ተማርኮ መገደል ልትቋቋም ያልቻለችው ሐዘን ወደቀባት። ብስጭቷና ንዴቷ እንደ ጎርፍ በፈሰሰ እንባ ሊበርድላት አልቻለም። ሐዘኗና ለቅሷ በፖርቹጋሎቹና ከክርስቶፎር ጋር ተሰልፈው በነበሩ ኢትዮጵያውያን እንባ የታጀበ ነበር። ንግሥት ሰብለ ወንጌል እናት ሀገርን ከግፍ ጦርነት የማላቀቅ ከባድ የንግሥትነት ኃላፊነት መሸከሟንና ይህንንም ኃላፊነት ለመወጣት ከሐዘኗ ተጽናንታ በዙሪያዋ የተሰባሰቡትን ሁሉ አጽናንታና አበረታታ ጦርነቱ እንደገና ማስቀጠል አማራጭ የሌለው ግዴታ መሆኑን መረዳት ግድ ሆነባት። ወደር የማይገኝለትን የክርስቶፈርን ጀግንነት በማድነቅ በአጠቃላይ ፖርቹጋሎቹና ኢትዮጵያውያንም በሕይወትና በአካል ጉዳት የከፈሉትን መስዋዕትነት አስታውሳ በማመስገን ለሚቀጥለው የሞት ሽረት ጦርነት መዘጋጀቷን አሳወቀች። ንግሥት ባደረገችው አጭር ግን የአርበኝነት መንፈስን የሚቀሰቅስ ንግግር ፖርቹጋሎቹም ኢትዮጵያውያኑም ተደስተው ጦርነቱን እንደገና ለመቀጠል ቃል ገቡላት። አህመድ ግራኝ በወፍላ ጦርነት የተቀዳጀውን ጊዜያዊ ድል እፍታ እያጣጣመ ወደ ጎንደር ደንቢያ ዋና ጦር ሰፈሩን መመለሱን የንግሥት ሰዎች ከሀገሬው መረጃ ያገኛሉ። ግራኝ የወፍላ ጦርነት የወረራው የመጨረሻ አድርጎ ቆርጦ ተበታትነው በመሸሽ ላይ የነበሩትን የንግሥትንና የፖርቹጋልን ሰራዊት ተከታትሎ አለመደምሰሱን በርካታ ጸሐፍት ይቅር የማይባል ስህተት ነው የፈጸመው በማለት ነቅፈውታል። ይህ የግራኝ ከባድ ስህተት ነው። ንግሥት ሰብለ ወንጌል ፖርቹጋሎቹና አጤ ገላውዲዮስ አንድ ጊዜ እንደገና ኃይላቸውን አጠናክረውና ግንባር ፈጥረው ወረራውን ለመቋቋም በመጨረሻም ግራኝ አህመድ ከቱርክና ከአረብ ቅጥር ነፍሰ ገዳይ ሰራዊቱ በኢትዮጵያ ምድር ትቢያ ሆነው እንዲቀሩ ያደረጋቸው። ንግሥት ሰብለ ወንጌል እንደገና ከተሰባሰቡት ፖርቹጋሎች ጋር በአንድነት ሆነው ለቀጣዩ ጦርነት ዝግጅት አመቼ የጦር ሰፈር ለማደራጀት ወደ ዋቴ አምባ ተጓዙ። እዚያ እንደደረሱ ዋናውን ጦር ሰፈር ከጋራው አናት ላይ በማድረግ ዙሪያ ገባውን ተቆጣጠሩ። የሀገሩ ባላባት ለንግሥቲቱ ታማኝ ሆኖ የቆየ ስለነበር በመልካም አቀባበል አስተናገዳቸው። አጤ ገላውዲዮስ ከሸዋ ወደ ሰሜን መጥተው ኖሮ ከእናታቸውና ከፖርቹጋሎች ጋር ተላልከው በጥቅምት ወር 1535 ሸዋዳ በተባለ ቦታ ተገናኙ። የገላውዲዮስንና የእናታቸውን እንደዚሁም የፖርቹጋሎቹ መገናኘት እንደተሰማ ከሐማሴን፣ ከትግሬ፣ ከጎጃምና ከበጌ ምድር እየመጣ አገሬው ከንግሥት ጎን ተሰለፈ። ለወሳኙ ለደንቀዝ ዘንተራ ጦርነት ዝግጅት ተደረገ። ይህን የጠላቶቹን የሶስትዮሽ ቅንጅትና የጦርነት ዝግጅት የሰማው ግራኝ አህመድ 13000 የሚሆነውን ሰራዊቱን እየመራ ወደ ደንቀዝ ገሰገሰ። አጤ ገላውዲዮስም በራሳቸው አበጋዝነት የተሰለፈውን 8000 እግረኛና 500 ፈረሰኛ ጦር እየመሩ ወደ መፋለሚያ የጦርነት ግንባር ተንቀሳቀሱ። ንግሥት ሰብለ ወንጌል በእስካሁኑ የ15 ዓመት ጦርነትና ስደት ስለደረሰባት በአሁኑ ጊዜ ንጉሡ ልጇ በመኖሩ የእሷ መሪነት አላስፈለገም። ንግሥቲቱ ከሰሜን ፈላሾች ጋር ዝምድና ስለነበራት በዋቴ አምባ እንድትቆይ ተወሰነ። የአምባው ባላባትና ሕዝቡም ቀደም ሲል ጀምሮ ለንግሥቲቱ አሁን ደግሞ ለንጉሡ ታማኝ ዜጎች መሆናቸው ተረጋግጧል። የደንቀዝ ተራራ ጦርነት፣ የአህመድ ግራኝ መገደል። የደንቀዝ ተራራ ጦርነት የካቲት 27 ቀን 1535 ዓመተ ምህረት ተጀመረ።
በሁለቱም ወገን ባለ በሌላ ኃይል ጦርነቱ ተፋፋመ። አህመድ ግራኝ ጉብዝናውን አይተው ጭፍሮቹ እንዲበረቱ በግንባር ቀደም እየተዋጋ በማዋጋት ላይ እንዳለ ጄ ደግሌሺያ የተባለ ፖርቹጋላዊ ወጣት ጠላት መሃል ተሽጉልኮ በመግባት የግራኝን ደረት በጥይት መትቶ ከፈረሱ ላይ ጣለው። ደግሌሺያም የጀግንነት ግዳጁን ከተወጣ በኋላ እዚያው በክብር ተሰዋ። ግራኝ ከወደቀ በኋላ ወገኖቹ የሱን መውደቅ ተመልክተው እንዳያሸበሩ ይመስላል እንደምንም ተንፏቁ ቁጥቋጦ ውስጥ ገባ። ባህረ ነጋሽ ይስሐቅና አዝማች ካሊት ቀደም ብለውም አድብተው ግራኝን ለመግደል ወደ ጠላት ሰርገው ገብተው ነበርና በጥይት ተመትቶ እንደወደቀ አይተው በመከታተል አዝማች ካሊት አንገቱን በሰይፍ ቆርጦ ለገላውዲዮስ ጣለ። አጤ ገላውዲዮስ በግዳይ የተጣለላቸውን የግራኝ ራስ ወደ ንግሥት ሰብለ ወንጌል በመላክ በየሀገሩ እየዞረ እንዲታይ አዘዙ። በግራኝ መገደል የተፈታው የእስላም ሰራዊት ከሞት የተረፈው የግራኝን ሚስት ባቲ ድል ወንበራን ተከትሎ ወደ አትባራ ከዚያም ወደ ሐረር ሸሹ። ኢትዮጵያን በቱርክና በአረብ የወታደርና የጦር መሳሪያ ኃይል አሸንፎ ሙሉ በሙሉ የእስላም ሀገር ለማድረግና የኦቶማን ቱርክ ኢምፔሪያሊዝምን በምስራቅ አፍሪካ ለመዘርጋት የታወጀው ህገወጥ ጦርነት በአህመድ ግራኝ መገደል ድባቅ ተመታ፣ ከሸፈ። የኢትዮጵያንና የፖርቹጋል የጦር ጓደኞችን ኃይል በማስተባበር መልሰን በማጥቃት የተቀዳጀነው ድል የድሎቻችን ሁሉ ድል ነው ቢባል አይበዛበትም። ያን የኢትዮጵያ እንደ ሀገር የመቀጠል ወይም አለመቀጠል ጥያቄ መለሰ አንጸባራቂ ድል ቀዳሚ ባለድርሻ ንግሥት ሰብለ ወንጌል መሆን ደግሞ እናቶቻችን ለሀገራችን ሉዓላዊ ነጻነትና አንድነት የከፈሉትን እጅግ ታላቅ መስዋዕትነት ያረጋግጣል። ከድሉ በኋላ የንግሥት ሰብለ ወንጌል ዕጣ ፈንታ። ንግሥት ሰብለ ወንጌል በከፍተኛ መስዋዕትነት የተገኘውን የደንቀዝ ዘንተራ ድል ከገላውዲዮስና የኢትዮጵያ የቁርጥ ቀን የጦር ጓደኛ ከሆኑት ፖርቹጋሎች ጋር ያከበሩበትን ሁኔታ ስነ ስርዓት ቤርሙዴዝ የተባለው ፖርቹጋላዊ እንደሚከተለው ዘግቦታል። በዚህ ስፍራ 2 ወር ቆየን። ንጉሡ ለእናታቸው ይህን አስደሳች ድል አብረን ብናከብር ሲሉ ንግሥቲቱ እንዲመጡ ለመኗቸው። የአንድ ቀስት ውርወራ ርዝማኔ ያህል ንግሥቲቱ በሚያልፉበት መንገድ ላይ የሐር ልብስ ተጋርዶ ዋጋው ከፍ ያለ ስጋጃ ተነጥፎላቸው ነበር። ከደረሱ ጀምሮ 8 ቀን ሙሉ የመብልና የመጠጥ ግብዣ ሲንበሸበሽ ሰነበተ። ንግሥት ሰብለ ወንጌል ከድሉ በኋላ ገላውዲዮስን በማማከር የአገዛዙ ሥርዓት ሕዝብን ባዳመጠና ከጠላት ጋር ተሰልፈው የነበሩትን ከሃዲዎች ይቅር በማለት አንጻራዊ ስክነት እንዲመራ አስተዋጽኦ አድርጋለች። ከጦር ጓደኝነት ጋር በተያያዘ ቀረቤታና ከበሬታ ያገኙት ፖርቹጋሎች ጀስዊቶች ከእስልምና ያመለጠውን የኢትዮጵያ ሕዝብ በካቶሊካዊ እምነት ለማጥመቅ ስብከታቸውን ያለ አንዳች ገደብ ቀጥለው ነበር። እውነተኛው ሃይማኖት የሮማ ካቶሊክ እምነት ነው በማለት ንግሥት ሰብለ ወንጌልን ጨምሮ ለማሳመን ዳርዳር እስከ ማለት ደርሰው ነበር። እሷ ግን የጸና አቋም በመያዝ የኢትዮጵያ ክርስቲያኖች እምነት የተዋህዶ ኦርቶዶክስ ሃይማኖት ብቻ መሆን አለበት በሚል አቋም የጸኑትን በመደገፍ ትከራከራቸው ነበር። በዚህ ጽኑ አቋም የተደነቀችው ንግሥት በአጤ ገላውዲዮስ ላይ ተንኮል የሰሩ የሮማ ካቶሊኮችን በማማለድና በማስታረቅ ሩህሩህ እህት መሆኗን በተጨባጭ ተግባር አረጋግጣለች። እሷና ሌሎች ሊቃውንት ጣልቃ ገብተው ባይታደጓቸው ኖሮ ገላውዲዮስን በማበሳጨታቸውና በመሳደባቸው የታወቁት የፖርቹጋል ደፋርና አሳሽ ሰባኬ የነበረውን ዮሐንስ ቤርሙዴዝ የስፓኝ ኢየሱሳውያን ጳጳስ እንድሪያሲቪዲዮን በሞት ፍርድ ይቀጡ ነበር። በአጤ ገላውዲዮስና በቤርሙዴዝ እንዲሁም እንድሪያሲቪዲዮን መካከል በሃይማኖት ጉዳይ ክርክር ተደርጎ ነበር። የኢትዮጵያ ቤተክርስቲያን አቡን ከግብጽ እስክንድሪያ መምጣቱ ቀርቶ ከሮማ ይምጣ የሚለውን ሙግታቸውን ገላውዲዮስ አልተቀበለም። አቤቶ ሚናስ ከባርነት ተዋጀ። ንግሥት ሰብለ ወንጌል ከታሪካዊው ደንቀዝ ዘንተራ ድል በኋላ የልጇ አቤቶ ሚናስ በጦርነት ተማርኮ በሕይወት ይኑር ወይም መገደል አለማወቋ በሐዘን ሲያስተክዛት ነበር። ተገድሎ እንደሆነ እርሟን ለማውጣት በሕይወትም ካለ ከማረኩት ጠላቶቻቸው ጋር ተደራድራ ልጇን በሕይወት ወደ አገሩ እንዲመለስ ማለት ጀመረች። የአህመድ ግራኝ ባለቤት ባቲ ድል ወንበራ በጦር ሜዳ ተማርኮ በጠላቶቿ ስር የወደቀው ልጇ መሐመድ በሕይወት መኖሩን ወይም አለመኖሩን ለማወቅ እሷም በበኩሏ በማለት ላይ ነበረች። የሚናስና የመሐመድ በሕይወት መኖር ተረጋገጠና
ሁለቱ እናቶች መደራደር ጀመሩ። በመጨረሻም ልጆቻቸውን ከምርኮ አስለቅቀው በ1538 ዓመተ ምህረት በእቅፋቸው ለማስገባት ቻሉ። እነዚህ ታላቅ ሴቶች እንደ መሪ ብልህ፣ እንደ እናት ሩሩ መሆናቸውን ለዓለም አስመሰከሩ። አቤቶ ሚናስን ለማስለቀቅ ተማራኪው የግራኝ ልጅ መሐመድ ወደ እናቱ ባቲ ድል ወንበራ የተሸኘው ከአንድ ሺህ ወቄት ወርቅ ቤዛ ጋር ነበር። የሚናስን ከምርኮ ተላቆ ወደ አገሩ መመለስ አስመልክተው ተክለ ጻድቅ መኩሪያ ንግሥት ሰብለ ወንጌል በአባይ ወገራ ሆነው የሚናስን መለቀቅ እንደሰሙ ድንኳን አስተክለው ስጋጃ አስነጥፈው ካህናቱና ቀሳውስቱ ልብሰ ተክህኗቸውን ለብሰው መስቀልና ጽና ይዘው መኳንንቱና ሹማምንቱ የማዕረግ ልብሳቸውን ለብሰው በታላቅ የወታደር ሰልፍ ሲጠባበቁ ሚናስም በትግራይ መኳንንት ታጅቦ መጣና እናቱ ወንድሞቹና እህቶቹ ወዳሉበት እልፍኝ አስገቡት። 6 ዓመት ሙሉ የተለያዩት እናትና ልጅ ተገናኙ። እናቱ አንገቱን አቅፋ እንባዋን እንደ ውሃ እያወረደች ሳመችው በማለት ታሪከ ነገሥትን ዋቢ በማድረግ ተዘግቧል። ንግሥት ሰብለ ወንጌል አቤቶ ሚናስን አስከትላ አጤ ገላውዴዎስ ከሰፈሩበት በሸዋ ግዛት ወደሚገኘው ወንጂ ወደ ተባለው አገር ተጉዘው ወንድማማቾቹን በደስታ አገናኟቸው። የንግሥት ሰብለ ወንጌል የመጨረሻ ዓመታት። አጤ ገላውዴዎስ በ1551 ዓመተ ምህረት በግራኝ ልጅና ዑመር ዲምባራካት በተባለው አበጋዞች ከተመራው የእስላም ሰራዊት ጋር ዛሬ ወንጂ በሚባለው ምስራቅ ሸዋ አካባቢ ተዋግተው በመሸነፋቸው ከተገደሉ በኋላ አልጋቸውን የሚወርስ ወንድ ልጅ ስላልነበራቸው አቤቶ ሚናስ ተተክተው ነገሱ። ይህ ነጥብ ባጭሩ የተጠቀሰው በአዲሱ ንጉሥ አጤ ሚናስ ዘመነ መንግሥት የእናታቸው ሰብለ ወንጌል ዕጣ ፈንታ ወደ አልተጠበቀ አሳዛኝ ጠርዝ ስለተገፋ ነው። ነገሩ ወርቅ ላበደረ ጠጠር እንደተባለው ሆነና ሰብለ ወንጌል በአጤ ልብነ ድንግል ሚስትነት የእቴጌነት ማዕረግ ክብር ልብነ ድንግል ሞተው አቤቶ ገላውዴዎስ እስኪነግሱና እሳቸውም ከነገሱ በኋላ በንግሥትነት ታግላ በማታገል ኢትዮጵያን ከአመድ ግራኝ ጦርነት የታደገች ስመጥር መሪ መሆኗ በወገንም በባዕዳን የተመሰከረላት ንግሥት ናት። ቀደም ሲል እንደተጠቀሰው ከአጤ ልብነ ድንግል ዕረፍት በኋላ አቤቶ ሚናስ እስከነገሱበት ዘመን ድረስ በግራኝ ጦርነት ከዚያም በኋላ ከግራኝ ርዝራዥ ኃይላት ጋር በቀጠለው ጦርነት ምክንያት በየሀገሩ የነበረውን የአገዛዝ ክፍተት በመሸፈን ንግሥት ሰብለ ወንጌል ያበረከተችውን አስተዋጽኦ በማቃለል አጤ ሚናስ የእናታቸውን የእቴጌነት ማዕረግ በመሻር ስመ መንግሥታቸውን ለባለቤታቸው ስሉስ ኃይላ አድማስ ሞገሳ አሰኝተው የእቴጌነት ማዕረግ ሰጡ። ሚናስ በፈጸሙት የማዕረግ ሹምሽር ሕዝብ በጣም ተቀየማቸው። እናትን ሽሮ ሚስትን ማክበር እናትና አባትህን አክብር የሚለውን የአምላክ ትእዛዝ መተላለፍ መሆኑን በማስረዳት ንጉሡ ውሳኔያቸውን መልሰው እንዲያጤኑት ከመንፈሳዊ አባቶች የቀረበላቸውን ተማጽኖ ባለመቀበል ከኔ እናንተ አትቀርቧትም፣ በፈንታዋ ነግሳ ቆይታለች፣ ከእንግዲህ ወዲህ የእሷ አክሊል ቆብ ነው በማለት አሻፍረኝ አሉ። ካህናቱ የንጉሡን እምቢታ ባለመቀበል ገዘቷቸው። ንጉሡም ገዛቾቻቸውን በእስራትና በድብደባ እንደተበቀሏቸው ታሪከ ነገሥት ላይ ተጽፏል። ከአጤ ሚናስ ቀጥለው በነገሱት በአጼ ሰርጸ ድንግል ዘመነ መንግሥት ሰብለ ወንጌል የቀድሞ ማዕረጓን እንደገና በመቀዳጀት ዘውድ ደፍታ ንግሥት በመባል የልጅ ልጇ አጼ ሰርጸ ድንግልን በምክር ማገዟ ይታወቃል። ንግሥት ሰብለ ወንጌል በፖለቲካና በሀገር አገዛዝ ረገድ ካበረከተችው አስተዋጽኦ ባሻገር በአህመድ ግራኝ አገዛዝ ዘመን ፈርሰውና ተመዝብረው የነበሩ ገዳማትን፣ አድባራትንና አብያተ ክርስቲያናትን መልሶ በማሰራትና መተዳደሪያን በመስጠት መንፈሳዊ ሥራ ፈጽማ በ70 ዓመቷ በ1560 ዓመተ ምህረት ከዚህ ዓለም በሞት ተለየች። ባቲ ድል ወንበራ። ኢትዮጵያ በየዘመናቱ ተከስተው በነበሩ እጅግ ደም ያቃቡ የእርስ በርስ ጦርነቶች በሕይወት መስዋዕት፣ በሀብትና ንብረት እንዲሁም በጥንታዊ ስልጣኔ ውርስና ቅርስ ውድመት ጉዳት አስከፍሏታል። ይህም ሁሉ ሆኖ በጥቁር ዓለም ውስጥ ሉዓላዊ ነፃነቷና አንድነቷ ከ3000 ዓመታት በላይ ተጠብቆና ተከብሮ መኖሩ ያስገርማል። ባቲ ድል ወንበራ ከነዚያ ደም አፋሳሽ የጥንታዊ ስልጣኔ ውርስና ቅርስ ደምሳሽ ጦርነቶች አንዱ የሆነው የግራኝ አህመድ ወረራ የታሪክ አውድ ውህድ አካል ናት። ባቲ ድል ወንበራ የአዳል በኋላ አፋር የተባለው ባላባታዊ ገዢ
ኢማም ማህፉዝ ልጅ ስትሆን ባለቤቷ አህመድ ግራኝ በምስራቅ ኢትዮጵያ ሙስሊም ሱልጣኔቶችና በማዕከላዊ መንግስት መካከል የተደረገ ጦርነት የሙስሊም ጦር ኃይል አበጋዝ ነው። ግራኝ አህመድ በኢትዮጵያ ሰራዊት ላይ ያዘመተውን የጦር ኃይል የመለመለው ከአፋር፣ ከአርጎባ፣ ከሐረሪና ከሶማሌ ሲሆን የመሃል አገር ሙስሊም ጎሳዎችም ትብብር አልተለየውም። የድል ወንበራን ማንነት ከመደብ ጀርባዋ አንጻር ቃኝተን በባለቤቷ ግራኝ አህመድ አዝማችነት በተደረገው ጦርነት እንዲሁም ግራኝም ከተገደለ በኋላ በሷ ቼ ባይነት በአጼ ገላውዲዮስ አዝማችነት ይንቀሳቀስ ከነበረው የኢትዮጵያ ሰራዊት ጋር በተደረገው ወሳኝ ጦርነት ውስጥ የነበራት ተሳትፎ ተረክ እንዘልቃለን። የዚህ ዝግጅት ፍሬ ነገር የእንስት መሪዎቻችንን አዎንታዊ ወይም አሉታዊ ሕይወት ታሪክ መዘገብ መሆኑ ግልጽ ነው። የታሪካቸውን ታማኝነት ይበልጥ ለማጉላት አንዳንድ ተዛማጅ የሆኑ አፈ ታሪኮችን በእግረ መንገድ መዳሰስ ይገባል በሚል እሳቤ የድል ወንበራን አባት በጦር ሜዳ መገደልና እሷም ድል ወንበራ ከተወሰነ ጊዜ በኋላ በአባቷ ገዳይ ወገኖች ላይ የወሰደችውን የበቀል እርምጃ በቅደም ተከተል እንዘክራለን። ጊዜው 1508 ዓመተ ምህረት ሐምሌ ወር ነው። በይፋት አቅራቢያ በአሚር ማህፉዝ በሚመራው የአዳል ሰራዊትና በማዕከላዊው መንግስት ጦር መካከል ጦርነት ተጀመረ። ጦርነቱ ተፋፍሞ ወደ ጨበጣ ውጊያ ሲሸጋገር አባ ገብረ እንድሪያስ የተባሉ መነኩሴ ከአዝማቹ ከድል ወንበራ አባት አሚር ማህፉዝ ጋር በሰይፍ ተፋለሙ። በመጨረሻም መነኩሴው ማህፉዝን ወግተው ጣሉትና አንገቱን ቆርጠው ለአጤ ልብነ ድንግል ግዳይ ጣሉ። አባ ገብረ እንድሪያስ በአጤ ናዖድ አገዛዝ ዘመን ጥፋት ፈጽመዋል በመባል ምላሳቸው ተቆርጧል ይባላል። መነኩሴው ቀደም ባለው የሕይወት ዘመናቸው የመንግስት ወታደር ነበሩ። ባቲ ድል ወንበራ አባቷ ኢማም ማህፉዝ ከአዳል አጎራባች አገር ጎሳዎችና አንዳንድ ጊዜም ወደ አማራው አቅራቢያ አገር ድረስ በመዝመት ክርስቲያኑንም እስላሙንም ለሱ ያልገበረውን ሁሉ በመጨፍጨፍ ሀብት ንብረታቸውን በመዝረፍ ከዘረፋ የተረፈውን በማቃጠል ከፍተኛ ዝና ማትረፉን እያጣጣመችና እያደነቀች ያደገች ጉብል ነች። ድል ወንበራ ለወላጆቿ የመጀመሪያና ብቸኛ ልጅ ነች። እንደ ድል ሆነና ድል ወንበራ አባቷ ማህፉዝ በጊዜው ባወጃቸው ጦርነቶችና ግጭቶች ውስጥ በአዋጊነትና በተዋጊነት ዝና ላተረፈው ወጣት ግራኝ አህመድ ታጨችና በወላጆቿ ፈቃድ ተዳረች። ድል ወንበራ በግራኝ አህመድ ጦርነት ከባለቤቷ ጋር ከመጀመሪያ እስከ መጨረሻ በመሰለፍ ግራኝ አህመድ በአባቷ ገዳዮች ላይ የፈጸመውን ጭፍጨፋ ተከታትላለች። እሷ በጦርነቱ ውስጥ የነበራትን ወሳኝ ሚና ተክለ ጻዲቅ መኩሪያ የግራኝ አህመድ ወረራ በተሰኘው መጽሐፋቸው ላይ እንዲህ በማለት ዘግበዋል። ግራኝ አህመድ ራሱ በተዋጊነትና በአዋጊነት መንፈስ የተሞላው የእስላሞቹን ተጠቂነት የክርስቲያኖቹን አጥቂነት ባለመቀበል ከሚስቱ ከድል ወንበራና ከሹማምንቱም ጋር ከልብ ቆርጦ የተነሳ ጦርጦራ ተዋጊ ስለሆነ ነው። ይህን የድል ወንበራን ጉልህ ተሳትፎ ሌሎችም ጸሐፍት በአድናቆት ተጋርተውታል። የድል ወንበራና የግራኝ አህመድ ጋብቻ ከሩካቤ ሥጋ ጥምረት በላይ የአካልና የመንፈስ ውህደት ሆነ። የአባቷን ታላቅ ሰብዕና በባሏ ውስጥ አገኘችው። የባለቤቷ አፍቃሪ፣ እንደ ሥራ ጓድ አማካሪም ሆነች። ለባለቤቷ ያላትን ክብርና ፍቅር እሱ ከሞተም በኋላ እንኳ በተግባር አረጋግጣለች። የባቲ ድል ወንበራና የባለቤቷ ወጣቱ ግራኝ አህመድ ጋብቻ ወደ ፍጹም ባል ፍጹም ሚስትነት ልዕልና ማደጉን ዝነኛዋ እንግሊዛዊት የኢትዮጵያ ታሪክ ተመራማሪ ሪታ ፓንክረስት ባሳተመችው የምርምር ሰነድ ውስጥ እንደሚከተለው ዘግባለች። ድል ወንበራ ባለቤቷ የአባቷን ደም እንደሚበቀልላት ተስፋ አደረገች። በአንጻሩ ደግሞ ጋብቻው የአባቷን የኢማም ማህፉዝን ጭፍሮች ለግራኝ ያላቸውን ወገንተኝነት ማረጋገጫ ዋስትና ሆነው። የጋብቻው በሁለቱም ወገን ጥቅምና ፍላጎት ላይ መመስረት፣ በሌላ አባባል ስሙር ክቡር የፖለቲካ ጋብቻ መሆን ባልና ሚስትን አንድ አካል አንድ አምሳል እያደረጋቸው ሄደ። በሰላምም በጦርነትም ጊዜ የማይለያዩ ሆኑ። እያንዳንዱ በጎ ነገር የራሱ ጣጣ አለው እንደተባለው ሆነና ያ ግሩም ድንቅ የተባለ የጋብቻ ሕይወት ያልተጠበቀ ከባድ ጥያቄ አስነሳ። ጥያቄው የመላው የግራኝ አህመድ ሰራዊት ተስማምቶ ያቀረበ መሆኑ ይበልጥ አከበደው። ሪታ ፓንክረስት ጥያቄውን ከነመልሱ አስፍረዋለች። ሰራዊቱ ቁብ በተባለው አገር ሲደርስ ኢማሙን እንዲህ አሉት። ድል ወንበራ ወደ እስላም አገር ካልተመለሰች በቀር ወደ አቢሲኒያ አጅበና አንሄድም። እሷ ወደ አልተባረከው የክርስቲያን አገር ከኛ ጋር መምጣት የለባትም። በስከዛሬው የዘመቻ ታሪካችን አንድም ኢማም ሚስቱን ይዞ አልመጣም። ይህን ያደረገ አንተ ብቻ ነህ። ለዚህ የሰራዊት ጥያቄ ድል ወንበራ የሰጠችው መልስ ወደ ኋላ አልመለስም የሚል ሆነ። ከዚህ በኋላ
ባለቤቷ እስከ ይፋት ይዟት ሄደ። ግራኝ አህመድ ድል ወንበራን ወደ እስላሙ ሀገር እንድትመለስ ባለማድረግ ከይፋት በኋላ ለጊዜው እዚያው ይፋት አስተማማኝ የጥበቃ ዘብ ጋር እንድትቆይ ትቷት እሱና ሰራዊቱ ዘመቻውን ቀጠሉ። ግራኝ አህመድ ይህን በማድረግ አስታራቂ እርምጃ ወስዷል። ሰራዊቱ ይህን የአህመድ ግራኝን ውሳኔ በመቀበል ለድል ወንበራም ውሳኔ ተገዛ። ከመገዛትም አልፎ ከጦርነቱ በኋላ ባገኘው ድል አብያተ ክርስቲያናትን በማቃጠል ንዋየ ቅድሳቱን በመበዝበዝና በመዝረፍ ካካበተው ወርቅና የከበሩ ማዕድናት በድብቅ ስጦታ አበረከቱላት። ድብቅ የሆነው በግራኝ አህመድ ውሳኔ መሰረት ከድል በኋላ የተገኘው ማንኛውም ሀብትና ንብረት ለጂሃዱ ማለትም እስላሞች ክርስቲያን በሆነ ሀገር ላይ የሚያውጁት መጠነ ሰፊ ጦርነት ላይ ብቻ እንዲውል ስለተባለ ነው። ድል ወንበራ የጂሃዱ ውህድ አካል ሆነች። የአጤ ልብነ ድንግል ቤተ መንግስት የነበረበትን አንጾኪያን በድል ከተቆጣጠሩ በኋላ በዚያ ከነበረው ቤተ መንግስትና ቤተ ክርስቲያን እነ ድል ወንበራ የሚዘረፍ ሀብትና ንብረት ባለማግኘታቸው አቃጠሏቸው። ከባለቤቷ ጋር አንጾኪያ ከገፉ በኋላ ወደ ሐረር አካባቢ ተመልሰው ዚፋህ ላይ የጦር ሰፈር አደራጅተው ሰፈሩ። ድል ወንበራ ወረግቡ ስለነበረች ዳገት ቁልቁለቱን በእግር ወይም በበቅሎ መጓዝ ስላቃታት በቃሬዛ ነበር የተወሰደችው። እዚያም ሳለች የበህር ልጇን መሐመድን ተገላገለች። ከዚያ በኋላ ከዘመቻ ቀርታ ለጊዜው ከባለቤቷ እህት ጋር እዚያው ቆየች። ሕፃኑ እየጠነከረ እሷም እየበረታች ሄደው ዘመቻውን ተቀላቅላ እንደ አውሮፓውያን አቆጣጠር 1532 ሁለተኛ ልጇን አህመድ ኦን ነጋሲን ትግራይ ላይ ተገላገለች። ዘመቻው ሰራይ ላይ እንደቀጠለ ሕፃኑ በአጭር ተቀጨ። ግራኝ አህመድ በለስ እየቀናው የአጤ ልብነ ድንግል አገዛዝ እየተንኮታኮተ ከልጆቻቸው መካከል ፊቅጦር ሞቶ ሚናስ ተማረከ። ተማራኪው ሚናስ በጠላትነት እንዲገደል የቀረበ ውሳኔ ሐሳብ ተሽሮ በመጨረሻ ወደ ኢትዮጵያ ተመልሶ ንጉሠ ነገሥት ለመሆን እንዲችል ድል ወንበራ የተጫወተችውን ሚና ሪታ ፓንክረስት በአድናቆት እንዲህ በማለት ከትበዋለች። እንደ ሚናስ መዋዕለ ዜና ምርኮኛው ሚናስ በሞት እንዲቀጣ የግራኝ አህመድ አማካሪዎች ሐሳብ አቅርበው ነበር። ግራኝ አህመድ ከመማክርቱ የቀረበለትን ሐሳብ ለድል ወንበራ አካፈላት። ሚናስ በሞት ሊያስቀጣ የሚያስችል ወንጀል ስላልፈጸመ በሞት ሊቀጣ አይገባውም፣ ይልቁንም በእስልምና ሕግ መሰረት ከልጃችን ጋር አጋብተን በደህና እንጠብቀው በማለት ባልና ሚስት ወሰኑ። ድል ወንበራ ይህን ምክረ ሐሳብ አቅርባና ሳምና የሥልጣን ዝውውር የማድረግ ሙከራ እንደፈጸመች አንዳንድ ምሁራን ገምተዋል። ጋብቻው የሙከራው አካል ነው። ሥርዓተ ጋብቻው ከተፈጸመ በኋላ የፖለቲካ ዋጋ ያስከፈለ መቅኖ ቢስ ድርጊት ነው በማለት መማክርቱ ቅሬታቸውን ገልጸዋል። የድል ወንበራ የዲፕሎማሲ ትግል። የግራኝ አህመድ ጦርነት በአማካኝ የዘመን ቀመር ስሌት ከ1520 ዓመተ ምህረት ተጀምሮ 1535 የካቲት 26 ቀን አበቃ። የኢትዮጵያን የግዛት ክልል 15 ዓመት ተቆጣጥሮ በአሃዝ ተሰልቶ ሊገለጽ ያልተቻለ የሕይወት መስዋዕትነት፣ የሀብት የንብረትና የጥንታዊ ስልጣኔ ውርስና ቅርስ ውድመት አድርሶ ጎንደር ደንቀዝ ወረዳ ላይ የካቲት 26 ቀን 1535 ዓመተ ምህረት በተደረገ ከባድ ጦርነት ግራኝ አህመድ ተገደለና ሰራዊቱም ለአንዴና ለመጨረሻ ጊዜ ተፈታ። ከሞት የተረፈው ወደ የመጣበት ከድል ወንበራ ጋር ሸሸ። የግራኝ አህመድ ጭንቅላት ተቆርጦ ለንግሥት ሰብለ ወንጌል ግዳይ ተጣለላት። ንግሥት የ15 ዓመት የግራኝ አህመድ የውክልና ጦርነት በክርስቲያናውያን የኢትዮጵያና የፖርቹጋል ወታደሮች ትብብር መልሶ ማጥቃት ጦርነት በድል መቋጨቱን የመከራውን ገፈት ሲጋት ለነበረው ሕዝብ የምስራቸውን ዘንድ ጭንቅላቱ ከሀገር ሀገር እየተዘዋወረ እንዲታይ አዘዘች። የግራኝ አህመድ መገደልና ጭንቅላቱ ተቆርጦ ግዳይ መጣል ከ15 ዓመት በፊት አባቷ በጦርነት ላይ ተሸንፎ ጭንቅላቱ ተቆርጦ ለአጤ ልብነ ድንግል ግዳይ መጣል ጋር እየታወሳት ባቲ ድል ወንበራ መከራዋን፣ ሐዘኗንና ስቃያን እጥፍ ድርብ አደረገው። ይህም ብቻ አይደለም። ባለቤቷ በተሸነፈበት የደንቀዝ ጦርነት ላይ ልጇ መሐመድ በመማረኩ ልቧ ተሰብሯል። ይህም ሁሉ ሆኖ ድል ወንበራ በጦርነት ድል የሆነ ተሸናፊ በአንገቱ ገመድ አስሮ በትከሻው ድንጋይ ተሸክመው በአሸናፊው ፊት ወድቆ ምሕረት እንደሚለምን ሰው ቅስሙ አልተሰበረም። ይልቁንም አጠገቧ የነበሩ 300 ፈረሰኛ ዘብ ወታደሮቿንና ከደንቀዝ ጦርነት ከሞት የተረፉትን የግራኝ ወታደሮች በማጠናከር
በረጅሙ የጦርነት ዘመን የተመዘበረውን ውድ ሀብትና ንብረት ይዛ በአትባራ ወንዝ በኩል ተጉዛ ሐረርጌ ገብታለች። ባቲ ድሎምበራ ከአባቷ በዘሩዱስ ከባሏ ደግሞ አበባ እንደምትቀስም ንብ ከዕለት ተዕለት የጦር ሜዳ ውሎ የተማረችውን አይበገር የጦረኛነት፣ አገር ገዥነትና ተበቃይነት ከመምህሩ ደቀ መዝሙሩ ባሰኘ ብቃት ተወነችው። እንደሚታወሰው በአዳል ጠቅላይ ግዛትና በኢትዮጵያ ማዕከላዊ መንግስት መካከል ከአጤ አምደ ጽዮን ጀምሮ ሲካሄዱ በነበሩ ጦርነቶች ማሸነፍና መሸነፍ እንደነበር ይታወቃል። ድሎምበራና ባለቤቷ ያንን የታሪክ ከፍታ እንደ ወተት እየተጋቱ ነው ያደጉት። ስለሆነም 15 ዓመት ሙሉ ሲያሸንፉ አገዛዛቸውን ከዳር ሀገር ሲገፉና ሲያስፋፉ ኖረው ደንቀዝ ጦርነት ላይ ተሸንፈው ጦርጦራ ዝነኛ ባሏ ሞቶ ልጇ የተማረከበት ጦርነት የግራኝ አህመድ የ15 ዓመት ጦርነት መካተቻ የሌላ አዲስ ጦርነት መባቻ መሆኑን በድሎምበራ ዘንድ ሳይታለም የተፈታ እውነት ነበር። ድሎምበራ ቀደም ሲል በደረሰባት የአባቷ መገደል ከዚያም የባልና የልጅ ሞት እጥፍ ድርብ ሐዘን የተሰበረ መንፈሷን ራሷ በራሷ አጽናንታ በቅድሚያ የዲፕሎማሲ ከዚያ በኋላ ደግሞ ወደማይቀረው ጂሃድ ለመግባት ቅድመ ዝግጅት ጀምራለች። የዝግጅቷ የቅድሚያ ትኩረት የሆነው ከንግሥት ሰብለ ወንጌልና ከልጇ አጤ ገላውዲዮስ ጋር በመደራደር ተማራኪ ልጇ መሐመድን አስለቅቆ መታቀፍ ነበር። ድርድሩን በሰለጠነ የሰጥቶ መቀበል መርሃ ግብር መሰረት ጀምራ በመጨረሻም ማሳካቷ በጠላቶቿ ዘንድ ሳይቀር አንቱ የመባል አድናቆትን አትርፎላታል። የድሎምበራ የድርድር መነሻ ሐሳብ የንግሥት ሰብለ ወንጌል ልጅ አቤቶ ሚናስ ከ1535 ዓመተ ምህረት በግንቦት ወር በተደረገ ጦርነት ላይ ተማርኮ ለጦር መሳሪያ ግዢ ለውጥ ከ100,000 ወቄት ወርቅ ጋር ለወቅቱ የቱርክ ሱልጣን ሱሌማን ተላልፎ መሰጠቱ ነበር። ቀደም ሲል እንደተዘገበው የድሎምበራም ልጅ መሐመድ በኢትዮጵያ ሰራዊት ተማርኮ በንግሥት ሰብለ ወንጌል ቁጥጥር ስር ውሏል። ያንቺን የሚመስል እኔም አለኝ ቁስል እንደተባለው ሆነና ሁለቱ እናቶች የተጠየቁትን ቤዛ ከፍለው ልጆቻቸውን ለማዋጀት ያደረጉት ውሳኔ በአገር ውስጥም በውጭ አገርም ጸሐፍት ጭምር ተደንቋል። ተክለ ጻድቅ መኩሪያ የባቲ ድሎምበራንና የንግሥት ሰብለ ወንጌልን ድርድር በማስመልከት ታሪከ ነገሥትን ዋቢ በማድረግ እንደሚከተለው ዘግበዋል። ልጄን ተቀብለህ ልጇን ላክላት የሚል ማመልከቻ ድሎምበራ ለዛቢድ ፓሻ መላኳን የዛቢድ ፓሻ የሚናስ አቀማመጥ በዋናው ሱልጣን በሱሌማን ፈቃድ መሆኑን ስለሚያውቅ የለውጡን ነገር ለመፈጸም የድሎምበራን ልመና ቃል ለቱርክ ሱልጣን ማስተላለፉን ሱልጣኑም የድሎምበራ ልጅ የሃይማኖት ወንድማችን ስለሆነ የክርስቲያኑን ንጉሥ ልጅ ወደ እናቱ መልሰህ የድሎምበራን ልጅ ከእናቱ ጋር እንዲያገናኙ የሚል ትእዛዝ መጣለት። ፓሻው የሚናስን ዋጋ በማስወደድ የግራኝ ልጅ መመለስ ብቻ አይበቃም፣ 1,000 ወቄት ወርቅ ጨምረው ልከው ልጆን ይውሰዱ የሚል መልእክት ወደ ንግሥት ሰብለ ወንጌል ላከ። ንግሥቲቱም የተጠየቀውን ወርቅና የድሎምበራን ልጅ ወደ ምጽዋ ላከች። መሐመድን ይዘው የመጡት ክርስቲያኖችና ሚናስን ይዘው የመጡት ሙስሊሞች ጠብና ክርክር እንዳያነሱ በመርከብ ሆነው እየተጠበቁ የልውውጡ ስነ ስርዓት በደንብና በሰላም ተፈጸመ። የድሎምበራ የዲፕሎማሲ ትግል በድል ተጠናቀቀ። ከዚህ በኋላ ወደማይቀረው የበቀል ጦርነት ዝግጅት ላይ ማተኮር ጀመረች። ድሎምበራ የባሏን ደም ተበቀለች። ጦርነትን እየወለደ ሕዝብን ከሕዝብ እያላገደ ማብቂያ በሌለው ፍልሚያ እያማገደ የሀገራችን ታሪክ የጦርነት ታሪክ እየሆነ ሄደ። በድል ይሁን በሽንፈት የተወገደው ጦርነት ማዕፀን ውስጥ ሌላ አዲስ ጦርነት ይጸነሳል። እንዲህ እያለ ወገን ወገኑን እየገደለ የግራኝ አህመድ ጦርነት እስከ የሐረር አሚር አብዱላሂና የሸዋው ንጉሥ ምኒልክ የጨለንቆ ጦርነት ማለትም 1879 ዓመተ ምህረት ድረስ ለ358 ዓመት ቀጠለ። በዚህ ጊዜ ውስጥ ባቲ ድሎምበራ የባሏን ገዳይ አጤ ገላውዲዮስን ወግቶና ድል አድርጎ ጭንቅላቱን ቆርጦ በማምጣት ግዳይ የሚጥልላትን ሰራዊት አደራጅታ አዝምታለች። ዘመቻው በሰመረ የፖለቲካ ጋብቻና ሩካቤ ፍቅር መጣጣም የታጀበ ነበር። ግራኝ አህመድ ከሞተ በኋላ ማለትም በ1535 ዓመተ ምህረት የእህቱ ልጅ ኑር ኢብን ሙጃሂድ የሐረርና የዙሪያዋ እስላሞች ዋና መሪ በመሆን ያጎቱን የግራኝን ስርወ መንግስት እንደገና መልሶ ለመመስረት ከባቲ ድሎምበራ ጋር ግንባር ፈጠሩ። ቀድሞውንም በአምቻ ጋብቻ የነበራቸውን ዝምድና በጦር ግንባር ምስረታ ካጠናከሩ በኋላ ወደ ሩካቤ ጥምረት በማሸጋገር አገነኑት። በፍቅር ጦፉ። ድሎምበራ
ከኑር ሙጃሂድ ጋር እንደዋዛ ጀምራ ካጧጧፈችው ፍቅር ጀርባ የባሏ ደም ብቀላ አንገብጋቢ ፍላጎት እንዳላት በይፋ አሳወቀች። ለማሳወቅ ምክንያት የሆናት ኑር ሙጃሂድ እባክሽ እንጋባ ብሎ ላቀረበላት ጥያቄ አጤ ገላውዲዮስን ገድለህ ጭንቅላቱን በመቁረጥ የሟቹን ባሌን ግራኝ አህመድን ደም የምትበቀልልኝ ከሆነ ማልልኝና ገባሃለሁ የሚል መልስ ሰጠችው። ኑር ሙጃሂድ በአንድ ወገን ባቲ ድሎምበራን ከልቡ ስለወደዳት፣ ከዚያ በላይ ደግሞ ሟቹ ግራኝ አህመድ አጎቱ ስለሆነ ጥያቄዋን ተቀብሎ አገባት። ድሎምበራ ከደንቀዝ ጦርነት እልቂት ተርፈው ወደ ሐረር የተመለሱትን 40 ቱርኮች ቁጥራቸው ያልታወቀ የህንድ የአረብና የፋርስ ቅጥረኛ ወታደሮችንና ከዚህም በተጨማሪ ኑር ከየአካባቢ አሰባሰባቸውን 500 ባለጠመንጃ ሙጃሂዶችን በሷ በጋዝነት ጂሃድ ብላና መርቃ አሰናበተቻቸው። አጤ ገላውዲዮስ የኑር ሙጃሂድ ሰራዊት ቡልጋ ድረስ መጥቶ ጥቃት መሰንዘሩን የሰሙት ጎጃም ሰፍረው የደብረ ወርቅ ቤተክርስቲያንን በማሰራት ላይ እንዳሉ ነበር። ንጉሱ መረጃው እንደደረሳቸው ወደ ሸዋ ተሻግረው ወደ ቡልጋ መሩ። በዚህ ጊዜ የኢትዮጵያ ሰራዊት በየጠቅላይ ግዛቱ ተበታትኖ ስለነበር ከጠላት ጋር የተዋጉት 270 ፈረሰኛ፣ 700 እግረኛ፣ 100 ጠመንጃ ያዥና 500 በቀስት የሚዋጉ ይዘው ነበር። የኑር ሙጃሂድን ሰራዊት ብዛትና ጥንካሬ ያረጋገጡ ባለሟሎቻቸውና አንዲት በጣም የሚወዳት ቁባታቸው ከጠላት ሰራዊት ያነሰ ጦር ኃይል እየመሩ በጦርነት አይጋፈጡ፣ እባክዎን ፋሲካን በሰላምና በደስታ አብረን እናሳልፍና ተጨማሪ ጦር አሰባስበን እንዋጋ ብለው ቢለምኗቸው ንጉሥ ገላውዲዮስ እንዲህ በማለት መልስ ሰጧቸው። ይህን ምድራዊ ፋሲካ አላየውም፣ መብሉና መጠጡ ወደማይወድቅበት ሄጄ በሰማይ ፋሲካን ከጌታዬ ከኢየሱስ ክርስቶስ ጋር እውላለሁ ካሉ በኋላ ቀደም ሲል ከመልኳ ማማር የተነሳ ወደዋትና አፍቅረዋት ከቄስ ባሏ ቀምተው የቆበቷት ሴትዮ ስለ ፍቅሬ ስትል አትሙትብኝ ብትላቸው ለማን ስለ መሞት ይመስልሻል? በአንቺ ምክንያት አይደለምን? አንቺን የቄሱን ሚስት በኃይል ቀምቼ የወሰድሁበትን ኃጢአቴን ከደሜ በቀር የሚያነጣው የለም ብለው መለሱላት። ከዚህ በኋላ አጤ ገላውዲዮስ የኑር ሙጃሂድ ሰራዊት ላይ ጥቃት እንዲሰነዘር አዘው ጦርነት ተጀመረ። ሰው እንደ ቅጠል የረገፈበት የ3 ቀን ጦርነት ተካሄደና ገላውዲዮስ እንደ ጦር አበጋዝ እያዋጉ እንደ ወታደር ግንባር አልፈው እየተዋጉ ሳለ በጠላት ጥይት ተመተው በክብር ተሰዉ። ጠላቶቻቸው ጭንቅላታቸውን ቆርጠው ወሰዱ። ከፈጠገራም ወጥተው ድሎምበራ ወዳለችበት ሐረር ተጓዙ። ገናናይቱ ድሎምበራ ቀደም ሲል የአባቷን ገዳይ አባ እንድሪያስን በማስገደልና አስገዳዩን አጤ ልምረ ድንግንም ለመከራና ስቃይ ከዚያም ለሞት በዳረገ ሽንፈት በባሏ በግራኝ አህመድ ተበቅላለች። በመጨረሻ ደግሞ የባሏን ገዳይ የአጤ ገላውዲዮስን ጭንቅላት ግዳይ ተቀብላ በቀሏን ተወጣች። እንግዲህ ባቲ ድሎምበራ በመጀመሪያ በግራኝ አህመድ ባለቤትነት በረጅም የወረራና የጦርነት ዓመታቱ ከጀርባ ሆና ከፍተኛ ተጽዕኖ ፈጣሪ ከመሆኗን ባለፈ ግራኝ አህመድ ከሞተም በኋላ የእህቱ ልጅ የሆነውንና እስከዛሬ ድረስ ቆሞ የምናያቸውን የሐረርን የጁገል አጥር ያስገነባውን እንዲሁም አጤ ገላውዲዮስን የገደለውን ኑር ኢብን ሙጃሂድን በማግባትና ከጎኑ በመሆን በኢትዮጵያ ታሪክ ተጽዕኖ ፈጣሪ ከሆኑት ታላላቅ ሴቶች ውስጥ ልትመደብ ችላለች። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ